ይሄው ከዛ እንደዚህ አርጌ ግሊሰሪው ባይዘዌ በጣም ወፍራም ነው ቫይታሚን ሲ አርጌበታለሁ ቫይታሚን ሲ ይሄ ነው በደንብ ካልታያችሁ ግሊሰሪ ይሄ ነው ለምን ካላችሁ ግሊሰሪ ወፍራም ስለሆነ ብቻውን ብትጠቀሙት ጥሩ አይደለም ገባችሁ ለምን ካላችሁ ግሊሰሪ ወፍራም ስለሆነ ወደ ውስጣችሁ አይገባም ምናልባት ቆሻሻ ሊይዝ ይችላል እንጂ ግሊሰሪው እንትን አይልም ማለት ነው ወደ ውስጥ እንትን አይልም አይገባም ገባችሁ ግዴታ ግሊሰሪ እንቁላል ቫይታሚን ሲ ጨምራችሁ እንደዚህ አድርጋችሁ በደንብ እንትንትሉትና በደንብ መምታት አለባችሁ ለምን ወደ ውስጥ እንዲገባ ወደ ቆዳችሁ ማለት ነው ከዛ ይሄን ቅብት ትሉትና በደንብ አድርጋችሁ ተቀቡት እህቶቼ በደንብ ተቀብታችሁ ከዛ በኋላ ምንድነው የምታረጉት ለተወሰነ ደቂቃ ቆይታችሁ መታጠብ አለቅ ላሳያችሁ እየተቀባው ግሊሰሪ እኔ እዚህ ላይ ነው የገዛሁት ምናልባት አማዞን ላይ ምናምን ማግኘት ትችላላችሁ እኔ ግን እዚህ ሀገር አለ ህንዶች ላይ ነው አጣር የገዛሁት እኔ ትንሽ ነው ጠብ ማረገው ለምን ግሊሰሪ ወፍራም ስለሆነ ብዙም አላበዛም ይሄው እንደዚህ አርጌ ግሊሰሪ ወፍራም ስለሆነ እናንተ ምንድነው የምታረጉት ግዴታ የእንቁላል ውሃ ነጩን አስኳሉን ቫይታሚን ሲ ከዛ ይሄን ግሊሰሪ ታረጋላችሁ ለምን ካላችሁ በሰውነታችሁ ቆዳ ውስጥ እንዲገባ ግዴታ እነዚህ ሶስቱን በደንብ አድርጋችሁ ትመቱታላችሁ መምታት ግድ ነው አሁን አብዛኞቻችሁ አትመቱትም እኔ ያነበብኩ ነበር አትመቱትም በደንብ አድርጋችሁ ትመቱትና ከዛ ፊታችሁ በደንብ ትጠቀሙበታላችሁ ኦኬ ላሳያችሁ እየመታው ላሳያችሁ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ይሄ ደግሞ በጣም እንትን ቆዳችሁ ደረቅ ያለ ከሆነ ምን ታረጋላችሁ መሰላችሁ እኔ አጋጣሚ አቃጣሪ ልወጣ ስለሆነ ነው እንደዚህ ያርግ እየሰራውላችሁ ያለ እንቁላሉን ይሄን ታረጋላችሁ ይሄን ኦሬዲ ጥየዋለሁ ይታያችኋል ይሄን እኔ ለፀጉሬ ማስክ ሰራበታለሁ ቢጫውን አጨምሩትም ነጭ ታረጋላችሁ ነጩን ማለት ነው ከዛ ቫይታሚን እኔ ይሄን ነው የምጠቀመው የሚታያችሁ ከሆነ ቫይታሚን ይሄን ነው የምጠቀመው ይሄ የማታ ነው እኔ ምን አረጋለሁ ትንሽ ነው እማረጋው ማለት ነው ለምን ካላችሁ ማስክ ሰርቼ አሁን እንደዚህ አርጌ የተወሰነ ይሄው አረጋዋለሁ በተለይ ለደረቀባችሁ ጥቁር ለጥቁር ላለው ይሄው እንደዚህ ታረጋላችሁ ከዛ ምን ትጨምራላችሁ ግሊሰሪ አንድ ማንኪያ ማለት ነው ይሄው ይሄ ነው የምጠቀመው እኔ ቫይታሚን ሲ ከዛ ምን አረጋለሁ ይሄ ቫይታሚን ሲ የሌሊት ነው ኦኬ ከዛ ምን አረጋለሁ መሰላችሁ እኔ ቫይታሚን ሲ 2 ነው የምጠቀመው ይሄ አለኝ አንድ ደግሞ የቀን አለኝ ይሄን አረግና ከዛ ምን አረጋለሁ ግሊሰሪ አንድ ማንኪያ ተጠቀማለሁ እንዳሳያችሁ ከሆነ ይሄ ግሊሰሪ ነው የህንዶች አጣር ነው የገዛውት ለምን ምናልባት አማዞን ላይ ማግኘት ትችላላችሁ ከዛ ይሄ ቫይታሚን ሲ ነው እኔ የምጠቀመው ማለት ነው ይሄን የማታ ነው የምጠቀመው እናንተ ግን ትንሽ 3 ጊዜ ጠብጠብ ታረጉትና ፊታችሁን በደንብ ትጠቀሙ ፊታችሁን ትታጠባላችሁ ፊታችሁን ከታጠባችሁ በኋላ ግሊሰሪ ወፍራም ስለሆነ ነው ለዛ ነው እንትን የምትሉት ግሊሰሪ ወፍራም ስለሆነ በደንብ ምን ታረጉታላችሁ ትጠቀሙታላችሁ ገባችሁ ይሄ የጠቆረ ቆዳ የሞተ ቆዳ ምናምን ካለ ግሊሰሪ ወደ ውስጥ የመግባት ባህሪ ስላለው በጣም ነው ፏ የሚያረጋችሁ ማለት ነው ገባችሁ በተለይ መዳም ቤት ያላችሁ ፊታችሁ ለሚጠቁር ለሚል ፊታችሁ ለሚደርቅባችሁ እንደዚሁም ደግሞ ፊታችሁ ለሚለሰልስም ቢሆን ብትጠቀሙት ምንም አይጎዳችሁም ሳይድ ኢፌክት የለውም ለምን ካላችሁ ለፊታችሁ ሰላም ለፊታችሁ እንትን የምታስቡ ከሆነ እንደዚህ አድርጋችሁ ራሳችሁን ከቤት በሚገኝ ነገር ትሪት አድርጉ ገባችሁ ምክንያቱም እኛ ካለ እድሜያችን ምናረጀው ካለ እድሜያችን ምን ሆነው ራሳችን ስለማንጠብቅ ነው ባይዘወይ እዚህ አብረውኝ ነው የሚማሩ አሉ እነዚህ የውጭ ዜጎች ማለት ነው እንዴት አርገው ራሳቸውን እንደሚጠብቁ እንዳጠይቁኝ ማለት ነው ከዛ እንደዚህ ታረጉና ይሄ የሞተ ቆዳ የጠቆረ ምናምን ካለ ሙልጭ አድርጎ ነው የሚያወጣው ወላሂ ሙልጭ አድርጎ እኔማ ተጠቅሜዋለሁ ካሁን በፊት ያንዳንዱ ስለምጠቀም
በደንብ አርጌ ጥቅሙን ጉዳቱን አውቀዋለሁ ማለት ነው። ይሄው እንደዚህ አድርጋችሁ በተወሰነ እቃ ካፍላችሁ አስቀምጣችሁ መጠቀም ትችላላችሁ። ግዴታ ሁሉን ነገር በአንድ ላይ ማድረግ የለባችሁ። ገባችሁ? እንደዚህ አድርጋችሁ በደንብ አርጋችሁ ተቀቡትና እንደዚህ ታደርግና እኔ ምሳሌ አሁን እኔ ወደ ስራ ቦታ ሊሄድ ስለቸኮልኩ ነው እንደዚህ አርጌው ለተወሰነ ደቂቃ ቆይና ከዛ ምናምን ማድረግ አለብኝ። እንደዚህ ሜሳጅ የሞተው ቆዳ ምናምን ካለ እንዲወጣ እንደዚህ አርጌ ሜሳጅ አረጋዋለሁ። ሜሳጅ ደግሞ ስታረጉ እጃችሁ ንጹህ መሆን አለበት። አብዛኞቻችሁ እጃችሁ ቆሻሻ እንደሆነ ምናምን የምታረጉ ሰዎች አላችሁ። ኖ እጃችሁን ንጹህ አድርጉ። እጃችሁ ግዴታ ንጹህ መሆን አለበት። ገባችሁ? ለምን የሞተው ቆዳ ምናምን ይሄ ውልቅ ብሎ እንዲወጣላችሁ እንደዚህ ይሄው እንደዚህ አድርጋችሁ እሽት ታረጉታላችሁ። የኔን ቆዳ ባይዘው የምታውቁ ታውቁኛላችሁ ምን አይነት ልዩነት እንዳመጣው። እንደዚህ የተለያዩ ነገሮች መጠቀም ካመጣው በኋላ ምን ያክል በቆዳዬ ልዩነት እንዳለው ታውቃላችሁ። ስለዚህ ራሳችሁን እንደዚህ አድርጋችሁ መዳምዬ ውጥት ስትል ሜሳጅ ግድ ነው። እኔ ባይዘው የሜሳጅ እንትን አለ። ቆይ አሳያችኋለሁ ኢንሻአላህ። እየረሳሁት ነው ማለት ነው። እኔ ማሽን አለኝ የሜሳጅ የፊት እንደዚህ የሚያደርግ ማለት ነው። እንደዚህ አያችሁት? አሁን እኔ ይሄ አረብ ሀገር እያለሁ ይሄ በጣም የጠቆረ ነበር። አሁን ግን እየለቀቀ ነው። እናንተን አሳያለሁ ብዬ በማረገው ጥረት እየለቀቀ ነው። እንደዚህ አድርጋችሁ በደንብ አድርጋችሁ ቆዳችሁን ሜሳጅ አድርጉት። ከዛ በኋላ እንደዚህ አርጌ በጥጥ ነው የማብሰው። በጥጥ አብሰውና የተወሰነ ደቂቃ ዝም እየተውና ከዛ ምን አረጋዋለሁ? የተወሰነ ደቂቃ ከቆየው በኋላ ከደረቀ በኋላ ታጥቤ በቃ ፏ አያችሁ ፏ። የምን መጨናነቅ። በቤታችን እንደዚህ አድርገን ቆዳችንን መጠበቅ እንችላለን። የግሊሰሪ ታምር። ግሊሰሪ ባይዘወይ ብቻውን ብታረጉት ምንም ልዩነት አታመጡ። ለምን? ድፍድፍ ብሎ ከቆዳችሁ ወፍራም ስለሆነ ምንም አመጣም። ግሊሰሪ ከተለያየ ነገር ጋር ከሆነ ግን ምን አይነት ወደ ውስጥ ስርጥ ብሎ መግባት ባህሪ ስላለው ምን ያክል ቆዳችሁ እንደሚል ምን ያክል እንደሚል እንደዚህ በተለይ ለደረቀ ቆዳ ለሞተ ቆዳ አናረጅም ማርጀት አንፈልግም ለምትሉ ተጠቀሙት። ወላሂ ማርጀታው ምሳሌኛ ካለ ጊዜያችን ያረጀነው ለምን ካላችሁ ራሳችንን ስለማንጠብቅ። ሀቢባ የ35 አመት ሆና አይታችኋታል። ገና ናት። የ20 አመት ኮረዳ ነው የምትመስል። እኛ ግን ራሳችንን ስለማንጠብቅ ይወድቀናል። ሀቢባ ደግሞ በጣም ጎበዝ ናት፣ ራሷን ትጠብቃለች። በቃ እና እንደዚህ አድርገን እንደዚህ በደንብ ሜሳጅ ግድ ነው። ይሄው እንደዚህ አድርጋችሁ ከዛ እንታረጋላችሁ በጥጥ ታብሱታላችሁ። ቆይ ጥጥ ይዤ ልምጣ። ይሄው እንደዚህ አድርጋችሁ በጥጥ አብዛኞቻችሁ በፎጣ ነው የምታረጉ። በፎጣ እኔ አልደግፍም። ለምን ካላችሁ ፎጣው ብዙ አይነት ባክቴሪያ ይይዛል። የፈለገ ብታጥቡት ብትሉትም ውሸት ባክቴሪያ ይይዛል። ብትጠነቀቁ። እኔ ምሳሌ ፎጣ በጣም ብዙ ፎጣዎች አሉ፣ የፊት ፎጣ ግን ውሸት በጣም ሞክሬው በጣም ተጠንቅቄ ማለት ነው። ገባችሁ? ተጠንቅቄ ብዙ ነገር አርጌ እንትን አላልኩትም። ውሸት እንደዚህ አድርጋችሁ ይሄው ምታውቁ ታውቁኛላችሁ። እኔ ይሄ በጣም ፊቴ ይሄ በጣም ጥቁር ነበር። ይሄ ማለት ነው። አሁን ግን ራሴን እየጠበኩ እየለቀቀ ነው። ይሄው እንደዚህ አድርጋችሁ ለተወሰነ ደቂቃ ምንም አትጠቀሙ። እንደዚህ አድርጋችሁ ተውት። ምንም አትጠቀሙ። እንዳትታጠቡት ይቆይ። ሜሳጅ አትርሱ። ያው ለወጣ ስለሆነ ስለቸኮልኩ እንጂ ሜሳጅ አትርሱ። ይሄው የሚወጣው ቆሻሻ አይደለም። ይሄው ምክንያቱም ፊቴን ታጥቤ ምን ብዬ ነው በሳሙና ያረኩት አይደል? ይሄው ቆሻሻው። ስለዚህ ፎጣ የምትጠቀሙ ከሆነ ደግሞ
ቆዳችሁ የሞተው ቆዳ ከፎጣ ውስጥ ተሰግስጎ ባክቴሪያ ይስባል ማለት ነው። ስለዚህ እኔ የምመክራችሁ በጥጥ ብታረጉ፣ ይህን ጥጥ ብትጠቀሙ በጥጥ እንጂ በፎጣ በምናምን እኔ አልመክርም። ይቅርታ አድርጉልኝ። ይህን ቪዲዮ ሼር አድርጉት። እወዳችኋለሁ።